እንግዲህ ነገሮቹ በዚህ መልክ እየሄዱ ነው ማለት ነው። ደስ ብሎናል፣ በጣም ደስ ብሎናል። ምክንያቱም ፍቅር ዋጋዋን ስታገኝ፣ ፍቅር የተከፈለላት መስዋዕት ሳትበላ ስትቀር፣ ለትክክለኛውና አግባብ ላለው ሰው መሆን ስትችል ደስ ይላል። በጣም ፍቅር ቦታዋን ስታገኝ እንደዛ ነው። ፍቅር ባክና ሳትቀርና ፍቅር ራክሳ ሳትቀር በጣም ደስ የሚል ነገር ነው። ቤተሰብ አይደለ? ስለዚህ እንዴት ናችሁ? ሰላም ናቸው? ሰላማችሁ ይብዛ። እንግዲህ ቪዲዮን እስከ መጨረሻ ተመልከቱ። ላለሁ ሰብስክራይብ ማድረጋችሁን አትርሱ። ሞር እንድንሰራና ሞር እንድንበረታታ እና ደግሞ ቪዲዮ በየቀኑ እንዲደርሳችሁ ያደርጋል ማለት ነው። ሰብስክራይብ አድርጉ ቤተሰብ፣ ኮመንት አድርጉ የተሰማችሁን ነገር ማለት ነው። ተመልሰን መጥተናል። እንግዲህ ዛሬ ደግሞ በሚገርም በሚደንቅ የቡቡ ነው ምናምን የሚባል ብዙም አላውቀውም። አሁን እያወቁት ያለሁት ማለት ነው። እሱና አሚሮ ይዘውት መጥተዋል። አብርሃምን በመልኩ አሳምኖ ከዛ ሁሉ ወጥመድ በመልኩ እንጃ ይዘውት እንደመጡ አላውቅም። ጀግና ናቸው፣ ጎበዝ ናቸው። እነ ዳኒ ራሱ ከብዷቸው ነበር ይሄ ነገር ማለት ነው። አብርሃምን በእጃቸው አስገብተው ነገሮችን ለማስተካከል እነ ቡዜ እነ ዴቭ የከበዳቸውን ነገር እነዚህ ልጆች አድርገዋል ማለት ነው። ክብር ይገባቸዋል፣ ምስጋና ይገባቸዋል ማለት ነው። እኛ እያልን ያለነው የትም አብርሃም ደህና ይሁን። ደህንነቱን ግን በአንድ ቀን አይተነዋል። እዛ ቤት ያላየነውን ታሪክ እስከ ዛሬ እንግዲህ 15 ቀን ሊሞላቸው ነው። ያላየነውን ፈገግታ፣ ያላየነውን ደስ የሚል የሆነ ከውስጥ የመነጨ ደስታ አላየንም። ዛሬ ግን አይተናል ማለት ነው። በአንድ ቀን መጥቶ በአንድ ቀን ነገሮችን ለፍክት ብሎ ደስ ብሎ ሄርሜላን በቃ እንዴት በስስት እንደሚያት ራሱ ሊፍት ውስጥ ራሱ ካያችሁት በስስት እያያት የነበረበት ኮንዲሽን በጣም የሚያሳዝን እና ምን አይነት ጉድ ውስጥ እንደገባ አብርሃም ምን አይነት ወጥመድ ውስጥ እንደነበረ ስቲል ደግሞ እዛ ወጥመድ ውስጥ እንዳለ የሚያስፈራራው ነገር እንዳለ በደንብ የሚያሳይ ቪዲዮ ነው ማለት ነው። ለምን ካላችሁ ደግሞ ፈርቶ ራሱ ምንድን ነው ያለው? ሩታ ሄርሜላ ጋር ያደረው በሉና ንገሯቸው ሩታና ለኤፍሬም ሄርሜላ ጋር ያደረብላችሁ ንገሯቸው ያለበት ኮንዲሽን በጣም ፈን ነበር ማለት ነው። በጣም ግን ልጁ ችግር ውስጥ እንዳለ ስቲል የሚያሳውቅ ነገር እንጂ ሄርሜላን ጠልተዋት ሄርሜላ ደብራው ሄርሜላን እንዳለው ሳይፈልጋ ቀርቶ ቀለበት ማውለቅ ፈልጎ እንዳልሆነ በግልጽ የሚያሳይ ነገር ነው። ከዚህ በላይ የሚያሳይ ነገር የለም ማለት ነው። እኛ ድሮም እያልን ያለ ነው ሄርሜላን ነው የሚፈልገው። ሄርሜላን ፍቅር ያለበት ፍቅሩ ልቡ ላይ ነው ያለው፣ ቀለበት ላይ አይደለም ያለው። ለዚህ ነው ማለት ነው። ቤተሰብ እንግዲህ በአንድ ቀን ይህን ሁሉ ፈገግታ አይተናል ማለት ነው። እስከዛሬ ያላየነው ፈገግታ መልሷል ማለት ነው። እኛ ይኸኛውን አብርሃም ነው የሚፈልገው፣ የሚፈነድቀውን ደስ የሚለውን ውስጡ ደስ የሚል ስሜት ያለውን ለሰው የሚያገባ ስሜት ያለው ልጅ ነው። እሱን ነገሩን ነው እኛ የምንፈልገው ማለት ነው። እንግዲህ በአንድ ቀን ተመልሷል። እንግዲህ ነገር ይወስዱታል ይህን ስሜቱን። ይህን ደስ ያለውን ነገር የማይመቻቸው ብዙ ሰዎች አሉ። ያ ነገር ይፈጠራል፣ ስራ ግን ይፈጠራል። ሄልሚ ቻሌንጆች ይመጣሉ። ምክንያቱም እሱን እዚህ ጋር እንደዚህ አድርገህ በዚህ አይነት ኮንዲሽን ወስዳችሁባት መቼም አርፋ አትቀመጥም። ኤፍሬምም ደግሞ ያብዳል ይመጣል ማለት ነው። ግን ለምንድን ነው ኤፍሬምን ቁንጥጥ የሚያደርገው ሰው ያጣው? እኔ እውነት ቁንጥጥ መደረግ አለበት ኤፍሬም። እዚህ ጋር ደግሞ መቶ ጭራሽ ሄርሜላን አስፈራራሽ ምናምን። ሄርሜላ ትበቃለች ለአንተ እኮ እንዴ! ምን ሆነህ ነው አንተ? ገና አልበሰልክም። ገና በጣም እንጭጭ ነክ። እንደዚህ አይደረግም። ሲጀመር የወንድምን ሂደክ የወንድምን ሚስት ሂደክ እንደዚህ ታማልላለህ። በዚህ ልክ የምታፈቅረውን የወንድምን ሚስት አይደብርም ትንሽ? በድንግስ የትናንትና ቪዲዮ ደግሞ አይቼው እኔ እንደሰቃጠጠኝ። ምን አይነት ሰው ነህ? ምን አይነት አይምሮ ነው ያለህ? ምን አይነት ሰው ነህ? 8ኛ ሺህ ማለት ይሄ ነው ቤተሰብ። እውነት ወንድም ወንድሙ ላይ ይነሳ ያላ ቃሉ። አንተ አንዱ መተግበሪያ ነህ። በጣም ነው የምትደብረው። አትውደዳት እኮ አትመችክ እኮ ምን አትበልክ? ባይደብርም እንዴ አንተ እንደዚህ አይነት ነገር ስታደርግ ወንድም ላይ እንደሚያፈቅራት ታውቃለህ፣ ማለት እንደምታፈቅረው ታውቃለህ። አብረው አድረው አለ ብዙ ነገር ተፈጥሯል አይደለ? አይደብርም? ወንድምክ ያየውን ገላ ለማየት በዚህ ያህል ልክ ስትሄድ ራሱ ትንሽ ያሰቀጠጠክም? የእናት ልጅ ላይ እንደዚህ በዚህ አይነት ልክ ግፍ ለመፈጠር በደል ለመፈጠር በዚህ ልክ መሄድ በዛ ላይ አግባብነት አለው ወይ? የወንድም ሚስት በዚህ ልክ መመኘት? እናንተ መልሱልኝ። እና እኛ ወደ ደስታችን ስንመለስ ዛሬ በጣም ደስ ብሎናል። እልልታም ያስፈልገዋል፣ ይሄ ነገር ጩኸትም ያስፈልገዋል፣ ጭብጨባም ያስፈልገዋል። ምን ልበላችሁ ቤተሰብ በጣም ደስ ያለኝ ፈጣሪን እኔ አላመንኩም ነበር። ደግሞ በዚህ ቅስፈት ደግሞ ከእሷ ጋር ከመገናኘቱ በላይ ደግሞ የእሱ ደስታ የእሱ የሆነ ነገር ምልስ ማለቱ እጅግ በጣም ነበር ደስ የሚለው ማለት ነው። ደስ ብሎናል። እናንተ ምን ተሰማችሁ? እስኪ የሄርሚ ደጋፊዎች ወይ ደግሞ የሄርሚ ትክክል ነች የምትሉ ሰዎች ሄርሚ በእውነትነቱ እንደሚሉት አብርሃምን ከሩት አልቀማችሁም፣ አግባብ ባለው መልኩ ነው ከእሷ ጋር የሆነው እንጂ እንደነሱ እንደሚሉት ሄርሜላ ባለጌ የሆና ወይ ትዳር አፍራሽ አይደለም ብላችሁ የምታስቡ ሰዎች ብቻ እስቲ ኮመንት እያደረጋችሁልኝ እስቲ ደስታችን እናጣጥም። ሄርሚ ቆንጆ ቆንጆ እያላችሁ እስቲ
ኮመንቱን አስጨናንቁት ማለት ነው። ሰብስክራይብ አድርጉ ደግሞ ሄርሜላ ደጋፊዎች። እኛ ለእውነት ነው የምንጥረው፣ ነጭ ነጯን ነው የምናወራው። ሁሌም ነጭ ነጩን የሚያወራው አይወደድም ማለት ነው። ግን ሄርሜን ትክክል ነች የምትሉ ሰዎች እስቲ በኮመንት አጨናንቁት ይሄን ቻናል ማለት ነው። ሰብስክራይብ አድርጉ አግዙ ማለት ነው። በዛ ላይ ደግሞ እዚህ ጋር ያሳቀኝ ነገር ምንድነው መሰላችሁ? እንትን ነው አብረን እንደርስ ስትለው እሺ ያለበት መንፈስ ምግብ አልበላም ብሎ ነበር አብርሃም። ግን ሻወር ውሰድና ግን ናፍቀኛል አብረን የምናደርሰው ስትለው እሱ ላይ አይጨክንም አይደል አብርሃም? እሺ ነው ያለው ከነ ማለት ከነ አንዳንድ እና ግን ደስ ይላል። በቃ ብቻ ግን እዚህ ጋር እኛ ስለማደርና ስለለማደር ሳይሆን እንዲላችን ፍቅር ዋጋ ታገኝ፣ ፍቅር ቦታዋን ታገኝ። ውሸት፣ መሰሪ፣ ኃጢአት፣ መጥፎ መጥፎ ነገሮች ዋጋ አያገኙ። እዚህ ጋር መጥተው ደግሞ ለሚመለከቱ አካል ደግሞ ዋጋ አግኝተው ሲገኙ እንዴ እንዲህ ማድረግ ይቻላል እንዴ ለካ ፍቅር አያስፈልግም፣ ለካ ምንም አይደለም፣ መጥፎ ነገር ሰርቶ ለካ ሰው ማግኘት ይቻላል የሚለውን ማይንድ ሴት እንዳንገነባና የሚያይ ሰው ያኛውን ነገር ውስጡ እንዳያድር ያደርጋል ማለት ነው። ስለዚህ እኛ ሁሌም መልካም ነገር፣ ጥሩ ነገር፣ እግዚአብሔር የሚወደው ነገር፣ ፈራ እግዚአብሔር ያለበት ትዳር ሁሌም የተባረከ ነው ብዬ ነው የማስበው በእውነት። በቃ እሱ ለአንቺ አንቺ ለሱ የምትኖሩበት አይነት ትዳር የተባረከ ነው። ሴት ልጅ ደግሞ ሴት እንደ ሴት ስትሆን ዝቅ ስትል ስላችሁ ደግሞ ከሱ በታች ትረገጥ ምናምን ነገር ሳይሆን ምን ያቺ መጽሐፍ ቅዱስ እንደሚላት አይነት ሴት በቃ አይደለ ለባሏ ታዛዥ፣ ለባሏ ተገዢ፣ ባሏን በፍቅር በትሪት በማድረግ የምታምነዋ ሴት እንጂ በሁከት፣ በድብድብ፣ በጩኸት፣ በቅናት እሱን በመጣል እሱ እንዳያልፍለት እሱ በቃ ነገሮች እንዳይሳኩለት የሆነ ሳለ ልጆች ልታለው እና እሱ መጎዳት አለበት በሚለው ማይንድ ሴት ሳይሆን በቃ ትዳርን ማክበር መከበር እሱ ሲከበር አንቺ ስትከበሪያለሽ አይነት ማይንድ ሴት ያላት ሴት ስትሆን ማንም ሴት ደስ ያልቻለ ቤተሰብህን የምታከብር አይነት ሴት ከምንም ነገር በላይ ማለት ነው። እሱ ቤተሰብ እያከበረች አይደለም፣ ያችኛዋ እየናቀች ነው፣ እያዋረደች ነው፣ እየሰደበቻት ነው ያለችው። በቃ አንዱ ትንሽዬውን ወጠጤ ብቻ ይዛ እሱ እኮ ቤተሰብ መባል አይችልም። ብቻውን ቤተሰብ ሊሆን እኮ አይችልም። ወንድም ነው እንጂ ብቻውን የአብርሃም ቤተሰብ ሙሉ ሊሸፍን አይችልም አይደል? አንድ ሰው ነው፣ አንድ ግለሰብ ነው። ገና ለገና ለታርጌት ስለተመቸ ብቻ አንዱ ሰው ይዞ በዚህ ልክ ሰውን ማጉላላ በዚህ ልክ መበቀል አስፈላጊ አይደለም። ትዳር እግዚአብሔር ከባረከውና ከሆነ እሰየው ይሁን፣ መልካም ነው መቀጠል። ካልሆነ ግን በቃ መለያየት እኮ ምንም እኮ ጥያቄ የለም። የመጨረሻ አማራጭ ነው መለያየት። ጥሩ ባይሆንም የመጨረሻ አማራጭ ግን መለያየት ነው። በዚህ ልክ መዋጋት፣ በዚህ ልክ መበቀል፣ በዚህ ልክ ራቁት ፎቶ አውጣለሁ አደባባይ ላይ ብሎ በዚህ ልክ መጨካከል እና አይሆኑ ነገሮች መግባት ለሰውየው ለበደም ጥሩ አይደለም። ፊውቸሪቲ ያበላሻል። ልጅ ያድጋል። ልጅ ሲያድግ ደግሞ ይሄ ነገር ለምን ሆነ ብሎ ጥያቄ የማይመልሰው ጥያቄ ውስጥ ይገባል፣ የሚያድግ ልጅ ማለት ነው። ስለዚህ የሰው ልጅ አብሮ መሆን ካልቻለ በሰላማዊ መንገድ መለያየቱ የመጨረሻ አማራጭ ነው። የመጀመሪያ አማራጭ ሳይሆን የመጨረሻ አማራጭ ነው። ምክንያቱም እነሱ ታገሉ፣ ቤተሰብ ገባበት፣ ብዙ ነገር ተባለ፣ ኦዲየንስ ብዙ አለ፣ ምን ተባለ አልሆናል አይደለ ትዳሩ። ስለዚህ መለያየት ምንም ጥያቄ እኮ የሌለው ነገር ነው አይደል? ለሰው መጋደል የለበትም እኮ ካልተኳኳነ፣ ካልተመቻቸ፣ አብሮ መኖር ካልቻለ በሰላም አይምሮን አረጋግቶ ከህሊና ጋር እያወሩት በሰላም መኖር እኮ የተሻለ ነገር እኮ የለም። ከሌላ ሰው ጋር መሆን ባይቻል ከራስ ጋር በቃ ሰላም አግኝቶ መኖርን የመሰለ ነገር አለ እንዴ? በሁካታ ባጀባ በቅናት በቃ እንደዚህ አይነት ህይወት አይደለም ይሄ። ስለዚህ የተረጋጋና ስክን ያለ ህይወት እኔ በግሌ አለው እስካሁን እንዳየነው አለ። ወደፊት አናውቅም እኛ ሰው ነን እና ብዬ ማሰቡ ከሄርሜላ ጋር የተሻለ ህይወት እና ፍቅር ያለ ህይወት ነው። እሷ ከመጣች ሰዓት ጀምሮ እኔ ፐርሰናሊ እያዩ ያለሁት በቃ የተረጋጋ ስክን ያለ አክብሮት ያለበት ፍቅር ያለበት ደስታ ያለበት በቃ ደስ የሚል ቫይብ የሚፈጥር አይነት ኢንቫይሮንመንት ውስጥ የምፈጥርለት ሄርሜላ ለህይወት እኛ እኔ የአብርሃምን ድሮ ጀምሮ ገና ከዛ ከመጡበት ሰዓት ጀምሮ አየዋለሁ። እንደዚህ ፊልምትን ባልሰራም ቪዲዮ ባልሰራም ምናምን ማለት ነው። ግን አሁን ላይ ያለበት ኮንዲሽን በጣም የተረጋጋ ዝም ያለ ደስተኛ ስራውን በአግባቡ የሚሰራ ብቻ ግን ደስ የሚል ነገር እያሳለፈ እንደሆነ ነው እየተሰማኛለሁ። እናንተ ኮመንት አድርጉ። የእናንተ ከተለየ አላውቅም። ኮመንት አድርጉን። ኮመንት እንቀበላለን፣ ሀሳብ እንቀበላለን ማለት ነው። በዚህ መልኩ ስሪ፣ በዚህ መልኩ አትስሪ በሉኝ ማለት ነው። ወዳችኋለሁ። ሰላማችሁ ሁሉ ይብዛላችሁ። ሀገራችን መድኃኒዓለም ሰላም ያድርግልን። ባይ ሰላም ነው። በሌላ ቪዲዮ እንገናኛለን።